የተገባው ለዚህ የሚሆን ማንነትን ነው እየነገረን ያለው። ስለዚህ ተገቢነትን በተመለከተ ይኸውላችሁ የተገባው አንድ ነው ማለት ነው። የተገባው ደግሞ እኛን የፈጠረ አካላዊ ቃል ነው። ይሄ አካላዊ ቃል እኛን የፈጠረ ዓለማት የተፈጠሩበት ቃል ሥጋ መሆን አስፈልጎታል። ቃል ሥጋ መሆን ብቻ አይደለም፣ ቅዱስ የሆነ ማንነት ሊኖረው አስፈልጎታል። ይሄ በድንግል ማርያም ማህፀን በመንፈስ ቅዱስ የተሰራውን ሥራ እንድናስብ ያደርገናል። ሰው እንዲድን እግዚአብሔር ይሄንን መንገድ የግድ መጓዝ ነበረበት። አንድ ልጁ ለዚህ ሁሉ አሳልፎ መስጠት ነበረበት። ስለዚህ አስቡ፣ ከእርሱ የተነሳ አለ፣ ተነሳሽነት ከእርሱ ነው። ሁሉ በእርሱ አለ፣ የሆነውም በእርሱ ነው። በመሰረቱ መዳን ብቻ አይደለም፣ ፍጥረት፣ የፍጥረት ታሪክ ሆነ የሚሆን ነገር ጠቅላላ ያለ እርሱ ሊሆን አይችልም። ምክንያቱም ከሆነው አንዳችስ እንኳ ያለ እርሱ አልሆነም ይላል፣ አይሆንምም ወደፊትም ቢሆን። እሱ የሌለበት የፍጥረት እንቅስቃሴ የለም። እሱ የሌለበት የህይወት መርህ የለም። እሱ የሌለበት እርሱ የማይኖርበት ምንም አይነት ነገር የለም። የሆነው ብቻ አይደለም፣ የሚሆነው ጭምር ከሱ ውጭ ሊሆን አይችልም። አሁን ከእርሱ የተነሳ ሁሉ በእርሱ ለሆነ ለእርሱ ተገባው አለ። ምን ማለት ነው ይሄ የተገባው? ምን ለመሆን? ሰውን ለመቀደስ፣ ሰውን ለማዳን፣ ሰውን ለመታደግ የተገባው ለዚህ የሚመጥን ማለት ነው። ምን ማለት ነው? በሌላ ቋንቋ የሰው ህይወት ከዚህ በታች በሆነ ዋጋ በጭራሽ አይተርፍም ማለት ነው። ምንም ጥርጥር የለው። ከክርስቶስ ውጪ መፍትሄ የለም። ህይወት ነው፣ መንገድ ነው፣ እውነት ነው ኢየሱስ። ከዚያ ውጪ መንገድ እግዚአብሔር ቢኖረው እግዚአብሔር በልጁ አይጨክንም። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ተብሎ የተጻፈው የእግዚአብሔር ፍቅር፣ የእግዚአብሔር ርኅራኄ ዳርቻ ነው። ይሄ ወሰን ነው። ይሄ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አመሻችሁ? በምሕረት በጸጋው የደገፈን በሕይወት የጠበቀን የሁል ጊዜ መልካም አምላካችን እግዚአብሔር በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም የተመሰገነ ይሁን። አጭር ጸሎት እናደርጋለን። ቅዱስ አባታችን ልዑል እግዚአብሔር በሰማያት የምትኖር ደግሞም ከኛ ጋር ያለ የሁል ጊዜ መልካም አስተማሪያችን አባታችን ሆይ እንደ ቸርነትህ ስለሰጠህን ጊዜ ስላበዛህልን ምሕረት እናመሰግንሃለን። ቃልህን ደጆች የምትከፍት ማስተዋልና ጥበብን የምትሰጥ ከክፉ ሁሉ የምታድን ዛሬም በቸርነት ልታስተምረን ልትመክረን የልብህን ሐሳብ ወደ ልባችን ልታፈስ የሰበሰብከን አንተ ነህ። እናመሰግንሃለን። እንደ ቸርነት ደግሞ አስተምረን ጌታ ሆይ፣ የሚረባንን አንተ ተናገር። እግዚአብሔር ሆይ ደግሞ የክፋት መንፈሳውያን ሰራዊት የማንንም አእምሮ በመያዝ እንዳይሰሩ ስራቸው በስምህ በኢየሱስ ክርስቶስ የፈረሰ እንዲሆን እንጸልያለን። ቅዱስ አባታችን ሆይ ስለሰማህ እናመሰግንሃለን። የክብር አምላክ የመጽናናት ሁሉ አባት ልዑልና ጻድቅ የሆንክ እግዚአብሔር ሆይ ሁልጊዜም በመልካምነትህ ይህንን የምታደርግ አንተ ነህ። እናመሰግንሃለን። ቀሪውን ሰዓት ተረከብ። በዩቲዩብ ለሚከታተሉ በያሉበት አብረውን ለሚካፈሉ ሁሉ ጸጋና ሰላም በክርስቶስ ይብዛላቸው። አሜን። እንደምታስታውሱ ባለፈው ሳምንት በነበረን ጊዜ የሥላሴን ወይም የአብ የወልድ የመንፈስ ቅዱስን የግብር ልዩነት በተመለከተ ሶስተኛ ነጥብ አድርገን የያዝነውን ቃል ሥጋ ከመሆኑ ጋራ ተያይዞ ያለውን ከተማርን በኋላ በተለይም ደግሞ ቃል ሥጋ የሆነበትን እውነት የሚያሳዩ የመጽሐፍ ቅዱስ ክፍሎችን በማውጣት ሥጋ እንዲሁ በቁሙ ይሄ የለበስነው ሥጋ ማለት ብቻ እንዳልሆነ መንፈሳዊ ትርጉሙ ከዛም ያለፈ እንደሆነ ከዛ ባሻገር ይህንን አካል ጌታ ገንዘብ አድርጎታል፣ የራሱ አድርጎታል። ሥጋን የሰውነት ክፍል እንዳልሆነ ማሰብና መንፈሳዊውን ትርጉምም ቢሆን እኛ በምናስበው ሥጋን ከማጎሳቆል ከመብላትና ካለመብላት ጋር በተያያዘ አቋም ማሰባችን ልክ አለመሆኑን
ተመልክተናል። በዋናነት ምስጢረ ሥላሴን ነው እየተማርን ያለነው። ዋናው ትኩረታችን ቃል ሥጋ መሆኑ ላይ ነው። ቃል ሥጋ ሆነ ስንል ተለወጠ ማለት አይደለም። ከሰው የነሳው ወይም ከድንግል ማርያም የወሰደው ሥጋና ነፍስ አለ፣ ወይም ደግሞ ሰውነትን ከሷ ወስዷል። ያም መንፈስ ቅዱስ በድንግል ማርያም ማኅፀን የሰራውን አስደናቂ ሥራ ማዕከል ያደረገ እውነት መሆኑን ተመልክተናል። ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ፍጹም ሰው ነው ስንል ከድንግል ማርያም በመወለድ የአብርሃምን ዘር በመያዝ እንደኛው ፍጹም ሰው ሆኖ ተገኝቷል። ደግሞ ቅድመ ዓለም የነበረ የአብ ልጅ እንደመሆኑ መጠን እርሱ ፍጹም አምላክ ነው። ቅድመ ዓለም የነበረ ከፍጥረት በፊት የነበረ አምላክ ነው። ቃል ሥጋ የሆነበትን እውነት በድንግል ማርያም ማኅፀን እግዚአብሔር የሰራውን ወይም መንፈስ ቅዱስ የሰራውን ሥራ ማዕከል አድርገን ቃሉ እንደሚል ጌታችን ኢየሱስ ክርስቶስ ይህንን ሥጋ ገንዘብ እንዳደረገ ወይም ቃል ይህን ሥጋ ገንዘብ እንዳደረገ፣ ቃል ሥጋ ሆነ ማለት ቃል ተለውጦ ሥጋ ሆኗል ማለት ሳይሆን ሥጋን ገንዘብ አድርጎ ሰው ሆኗል ማለት እንደሆነ ተመልክተናል። ለዚህ የመጽሐፍ ቅዱስ ማስረጃዎችን አይተናል። ሮሜ ምዕራፍ 1 ከቁጥር 3 ጀምሮ እስከ 4 ያለውን ክፍል ያነበብነው ይመስለኛል አይደል? ምዕራፍ 8 ሮሜ 8 ቁጥር 3 እስከ 4ም ያለውን ተመልክተናል። ቆላሲስ ምዕራፍ 1 ቁጥር 22 ከ21 ጀምሮ እስከ 22 ያለውን አነበዋለሁ። የቀሩንን የተወሰኑ ጥቅሶች ደግሜ ያስታውሳችሁና ይሄን መልእክት እንቋጫለን። እንግዲህ እንደምታስታውሱ የግብር ልዩነት ወይም ደግሞ የስም እና የአካል ልዩነት እንዳላቸው ሁሉ አብ፣ ወልድ፣ መንፈስ ቅዱስ እንዲሁም የግብር ልዩነት አላቸው። ግብር ማለት ደግሞ ተግባር ማለት ብቻም ሳይሆን ማንነት ነው። ከዚህ አኳያ አብ እንጂ ወልድ አይደለም፣ መንፈስ ቅዱስ አይደለም። ወልድም ወልድ እንጂ አብ አይደለም፣ መንፈስ ቅዱስ አይደለም። መንፈስ ቅዱስም በተለየ አካሉ መንፈስ ቅዱስ በተለየ ስሙ መንፈስ ቅዱስ እንጂ አብ አይደለም፣ ወልድ አይደለም። ስለዚህ የግብር ልዩነት ማለት ይሄ ማለት ነው ካልን በኋላ የግብር ልዩነትን በተመለከተ ስለ ወልድ ስናነሳ ወልድ ከፍጥረት በፊት በነበረ ማንነቱ ቃል ተብሎ ተጠርቷል። ሰማይ ምድር ከመፈጠሩ በፊት በአብ ዘንድ በነበረው ማንነት ነው ቃል ተብሎ የተጠራው። ይሄ ከሦስቱ አንዱ የሆነው ቃል ተብሎ ቅድመ ዓለም የተጠራው እሱ የድምፅ ፍሬ ነገር ሳይሆን ራሱን የቻለ አካል ያለው መለኮት መሆኑን አንስተናል። ይሄ ጌታ ሥጋ ሆኗል። ሥጋ ሆኗል ስንል ከኛ ጋር ተዛምዷል፣ ፍጹም ሰው ሆኗል፣ የአብርሃምን ዘር ይዟል ማለት ነው። እና ከዚህ አኳያ እንግዲህ ሥጋ የሚለውን ነገር ልክ ባልሆነ መንገድ እንዳንረዳው ጭምር እንድናስተውል ነው። ከዚህ ጋር ተያይዞ አንድ በታሪክ ቤተክርስቲያን የገጠማት ፈተና ነበር። ያ ፈተና አሁንም ጭምር ቤተ እምነቶችን እዛና እዚህ አቁሟል። እሱንም በጥቂቱ እናስታውሳለን። በቆላሲስ ምዕራፍ 1 ቁጥር 21 ላይ እናንተንም ነውርና ነቀፋ የሌላችሁ ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትንም ክፉ ስራችሁንም በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በሥጋው ሰውነት በሞቱ በኩል አስታረቃችሁ። ስለዚህ ሰው የሆነው ጌታ ሰው በሆነበት ማንነቱ በኩል በሥጋ መከራን ተቀብሏል፣ በመስቀል ላይ ሞቷል። ስለዚህ አሁን በሥጋው ሰውነት በሞቱ በኩል አስታርቋችኋል ይላል። ስለዚህ ጌታ ኢየሱስ ክርስቶስ ፍጹም ሰው ሆኗል። ይሄንን ሥጋ ወይም ደግሞ የሰው አካል ገንዘብ አድርጓል። በሥጋው ሰውነት ነው ከአባቱ ጋር ያስታረቀን። ስለኛ የተሰቀለው እሱ ፍጹም ሰው ነው። ሥጋ ያለው ወይም ሥጋ የሆነ ቃል ሥጋ ሆነ ስለሚል ሥጋን ገንዘብ ያደረገ ፍጹም ሰው ነው እና በሥጋው ሰውነት በሞቱ በኩል አስታረቃችሁ። የማስታረቁ ሥራ የሆነው በመገለጡ
ፍጹም ሰው በመሆኑ በመስቀል ላይ በከፈለው ዋጋ መሆኑን በመስቀሉ ደም ሰላም አድርጎ በምድርና በሰማይ ያሉትን ሁሉ በራሱ እንዳስታረቀ ቁጥር 19ና 20 ላይ እንደተጻፈው በስጋው በኩል ይሄን ማከናወኑን ይነግረናል። ከዛ ባሻገር ዕብራውያን ምዕራፍ 2ን ብዙ ጊዜ ደጋግመን እናነሳዋለን። የማይታለፍ ጥቅስ ነው። ይሄ ርዕስ እስከተነሳ ድረስ ከቁጥር 10 ጀምሮ ብናነበው ተያያዥ ይሆናል። እስከ ቁጥር 15 ወይም እስከ ምዕራፉ ፍጻሜ ያለውን እስከ ቁጥር 18 ማየት እንችላለን። እንደዚህ ይላል። ከቁጥር 10 ጀምሮ ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ሁሉ ለሆነ ለእርሱ ተገብቶታልና ይላል። ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ለሆነ ለእርሱ ተገብቶታል። የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና። አሁን ከታች ያለው በግጥም መልኩ መጽሐፍ ቅዱሳችን ላይ ተደርድሮ የምናየው ቃል የሚቀድሰውና የሚቀደሱት ከአንድ ናቸው ለሚለው እውነት ማብራሪያና ማስረጃ ነው። የሚቀድሰውና የሚቀደሱት ከአንድ ናቸውና። ከአንድ ማለት ቀዳሹ እርሱ ከምንቀደሰው ከኛ ጋራ ተመሳሳይ ወደሆነ ወይም አንድ ወደሆነ ማንነት መጥተዋል ማለት ነው። ግልጽ ነው። ይሄ አንድ ናቸው እንደማለት ነው። ከአንድ ናቸው፣ ሰው ሆነዋል ቀዳሹ ከተቀዳሹ ጋራ። ስለዚህ የሚቀድሰን የሚያነጻን እሱ እኛን ለማንጻት የያዘውን ስፍራ የሚያሳይ ነው። በመሰረቱ በደንብ አስተውሉ። ያው ደህንነት እንደዚህ መቀለጃ አድርገነዋል እንጂ በእኛ ሀገር በተለይ ያው ብዙ ነው አይደል? ለመዳን የሚነሱ ነገሮች የምንቧጥጣቸው ነገሮች ማዕቶች ናቸው እና እንዲህ መቀለጃ አድርገነዋል እንጂ ይሄንን በደንብ ስንመለከት ከተገቢነት አኳያ ማለት ሰውን ለማዳን የተገባው ማለት የሚመጥን ለዛ ነገር የሚሆን ማለት ነው። ለዛ ነገር የሚመጥን የሚሆን ማለት ነው። በቀላል ምሳሌ ሰውን የመርዳት ፍላጎት የመርዳት አቅም ከሌለበት ትርጉም የለውም። ታውቃላችሁ አይደል? እውነት አይደለም? ይሄ እውነት ነው። ሰውን የመርዳት ፍላጎት የመርዳት አቅም አይሆንም። የመርዳት አቅምና የመርዳት ፍላጎት ሁለቱ ነው ሰውን ሊያግዝ የሚችለው። ለምሳሌ ብዙ ወጪ በሚሊዮን የሚቆጠር ገንዘብ የሚጠይቅ ሕክምና የሚያስፈልገው አንድ ወዳጅ ቢኖረን በጣም ብንወደው ስለሱ በጣም ልባችን ቢሰቀል ግን ያንን መክፈል የማንችል ከሆነ መፈለጋችን ብቻ ክህሎት አይሆንም አይደል? በቃ ፍላጎታችን ፍላጎት ነው፣ ክህሎት ሌላ ጉዳይ ነው። ከዛ ባሻገር ደግሞ ኖሮም ደግሞ ያንን የሚያህል ነገር ኖሮም ደግሞ ያንን ሰው ለመርዳት የሚያስችል ፍላጎትን፣ ተነሳሽነትን፣ መሰጠትንም በተመለከተ ይሄም ከሌለ ገንዘቡ ስላለ ብቻ አይሆንም ማለት ነው። ሁለቱ አብረው መሆን ወይም መስማማት ወይም ደግሞ ሁለቱም በአንድ ማንነት ላይ አንድ ጊዜ መገኘት አለባቸው ማለት ነው። ልክ እንደዚህ ሁሉ ሰውን የማዳን ስራ ሰውን ለማዳን በሚፈልግ ማንነት ብቻ የሚከናወን አይደለም። ያንን ለማድረግ በሚያስችል አቅምም ላይ የተመሰረተ ነው። ከአቅም ጋር ስናያይዝ ብዙ ጊዜ ጉልበትና ኃይል ነው እኛ የሚታየን። ስለሱ አይደለም እያወራው ያለሁት። ምክንያቱም የወደቀው የሰው ልጅ ነው። የወደቀው የሰው ልጅ ደግሞ በእግዚአብሔር አምሳል የተፈጠረ ነው። የሕይወት እስትንፋስን ከእግዚአብሔር የተቀበለ ነው። በተፈጠረው ፍጥረት ውስጥ እሱን የሚመስለውና የሚመጥነው የለም። እሱን የሚመስለውና የሚመጥነው የለም ማለት ሰው በምድር ላይ ወደረኛ እንዳይኖረው ሆኖ የተፈጠረ ነው። በምድር ላይ ሰውን የሚመጥን ቁስ የለም፣ ብርና ሀብት የለም፣ ምንም አይነት ማቴሪያል የለም። ከዛም ሲያልፍ ስለ እንስሳም ስለ አራዊትም ስለ የትኛውም የተፈጠረ የዓለም ነገር ወይም ፍጡር ስለሆነ ነገር ብናነሳ ለሰው ወደረኛ በመሆን አቻ በመሆን የሚታይ አንድም የለም። ታስታውሱ እንደሆነ ሰው ዓለምን ሁሉ ቢያተርፍ አለ ጌታ ነፍሱን ቢያጎድል ምን ይጠቅመዋል? እችን ብቻ አይደለም ያለው፣ ቀጠል ብሎ ሰው ለነፍሱ ቤዛ ምን ይሰጣል ይላል። ማለት የሰው ልጅ ዓለም ሁሉ ትርፉ ቢሆን
በሕይወቱ ጉዳይ ከጎደለ ለነፍሱ ቤዛ የሚሆን ምንም ነገር መስጠት አይችልም ማለት ነው። ብርና ወርቅ ሁሉ የኛ ቢሆን፣ ሀብትና ንብረት ሁሉ የኛ ቢሆን፣ በምድር ላይ ያለ ስልጣንና ከፍታ ሁሉ የኛ ቢሆን፣ ግን በደህንነት ጉዳይ በሕይወት ጉዳይ በፍጹም እነዚህ ሁሉ ነገሮች የትም ግቡ ሊባሉ አይችሉም ማለት ነው። ለዚህ ነው ጴጥሮስ የዳንበትን ከፍታ ሲነግረን ከአባቶች እንደሚወረስ በከንቱ ነገር እንደሚያልፍ በብርና በወርቅ አልተገዛችሁም ካለ በኋላ ነውርና እድፍ እንደሌለው እንደ በግ ደም በክቡር በክርስቶስ ኢየሱስ ደም እንደተዋጃችሁ ታውቃላችሁ ይላል። ከአባቶች የሚወረስ በከንቱ ነገር የሚያልፋል። በከንቱ ነገር የሚያልፍ ማለት ለሕይወት አይሆንም ማለት ነው። ይሄ የሚወረሰው እስካለ ድረስ ትጠቀምበታለህ፣ ደግሞ ለሌላ ላልደከምበት ትተኸው ትሄዳለህ። ለሕይወት የሚሆን ምንም ነገር ከፀሐይ በታች የለም። ለዚህ ነው ከአርያም የመጣው መድኃኒት። ይሄ ጌታ ይኸውላችሁ እኛን ለማዳን የሄደበትን መንገድ ነው የሚቀድሰው። እሱ ከሚቀደሱት ጋር ከአንድ ነው ያሰኘው። ያ ብቻም አይደለም፣ ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ለሆነ ለእርሱ ተገባው ይላል። ተገቢነትን ዲዘርቭ የሚያደርግ ይሄን ለማድረግ ይሄንን ለማከናወን የተገባው ለዚህ የሚሆን ማንነትን ነው እየነገረን ያለው። ስለዚህ ተገቢነትን በተመለከተ ይኸውላችሁ የተገባው አንድ ነው ማለት ነው። የተገባው ደግሞ እኛን የፈጠረ አካላዊ ቃል ነው። ይሄ አካላዊ ቃል እኛን የፈጠረ ዓለማት የተፈጠሩበት ቃል ሥጋ መሆን አስፈልጎታል። ቃል ሥጋ መሆን ብቻ አይደለም፣ ቅዱስ የሆነ ማንነት ሊኖረው አስፈልጎታል። ይሄ በድንግል ማርያም ማኅፀን በመንፈስ ቅዱስ የተሰራውን ሥራ እንድናስብ ያደርገናል። ይሄ ቅዱስ የሆነ ጌታ ሲመጣ ወደዚህ ዓለም ሲመጣ ከዚህ አካል ሲነሳና ሥጋ ሲሆን ያ ሥጋ የአዳም ኃጢአት ያልተቀላቀለበት እንዲሆን መንፈስ ቅዱስ ድንቅ ሥራ በድንግል ማርያም ማኅፀን ውስጥ አድርጓል። ስለዚህ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ብሏል ቅዱስ ገብርኤል። ስለዚህ እንደዚህ ነው የሆነው። ሰው እንዲድን እግዚአብሔር ይሄንን መንገድ የግድ መጓዝ ነበረበት። አንድ ልጁ ለዚህ ሁሉ አሳልፎ መስጠት ነበረበት። ስለዚህ አስቡ፣ ከእርሱ የተነሳ አለ፣ ተነሳሽነት ከእርሱ ነው። ሁሉ በእርሱ አለ፣ የሆነውም በእርሱ ነው። በመሰረቱ መዳን ብቻ አይደለም፣ ፍጥረት፣ የፍጥረት ታሪክ ሆነ የሚሆን ነገር ጠቅላላ ያለ እርሱ ሊሆን አይችልም። ምክንያቱም ከሆነው አንዳችስ እንኳ ያለ እርሱ አልሆነም ይላል፣ አይሆንምም ወደፊትም ቢሆን። እሱ የሌለበት የፍጥረት እንቅስቃሴ የለም። እሱ የሌለበት የሕይወት መርህ የለም። እሱ የሌለበት እርሱ የማይኖርበት ምንም አይነት ነገር የለም። የሆነው ብቻ አይደለም የሚሆነው ጭምር ከእሱ ውጭ ሊሆን አይችልም። አሁን ከእርሱ የተነሳ ሁሉ በእርሱ ለሆነ ለእርሱ ተገባው አለ። ምን ማለት ነው ይሄ የተገባው? ምን ለመሆን? ሰውን ለመቀደስ፣ ሰውን ለማዳን፣ ሰውን ለመታደግ የተገባው ለዚህ የሚመጥን ማለት ነው። ይሄ ምን ማለት ነው? በሌላ ቋንቋ የሰው ሕይወት ከዚህ በታች በሆነ ዋጋ በጭራሽ አይተርፍም ማለት ነው። ይሄ የመጨረሻው ከፍታ ነው። በዚህ መጠን ነው እግዚአብሔር ሰውን የወደደው፣ ሰውን ያፈቀረው፣ ሰውንም ያዳነው። ስለዚህ ከእርሱ የተነሳ ሁሉ በእርሱ ለሆነ ለእርሱ ተገባው። ምን እንዲሆን? ብዙ ልጆችን ወደ ክብር የማምጣት ስራ በቃ የተገባው እሱ ነው ማለት፣ ሌላ ማንም የለም ማለት። ስለዚህ የመዳንን ጉዳይ በተመለከተ በፍጹም ሰው እንዲማማተር አይችልም። ምንም ጥርጥር የለውም። ከክርስቶስ ውጪ መፍትሄ የለም። ምንም ጥርጥር የለውም። ሕይወት ነው፣ መንገድ ነው፣ እውነት ነው ኢየሱስ። ከዚያ ውጪ መንገድ እግዚአብሔር ቢኖረው እግዚአብሔር በልጁ አይጨክንም። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ተብሎ የተጻፈው የእግዚአብሔር ፍቅር የእግዚአብሔር ርኅራኄ ዳርቻ ነው። ይሄ ወሰን ነው። ይሄ ከዚህ ውጪ ሌላ መንገድ ስለሌለ ይህንን አደረገ እግዚአብሔር። ስለዚህ ይኸውላችሁ በዚህ ምክንያት ቀዳሹ እርሱ ከምንቀደሰው ጋር ከአንድ ሆነ። አያችሁ፣ ፍጹም ሰው ሆነና ተመሳሳይ ሆነ። ስለዚህ ይሄ ቃል ፍጻሜ ያገኘ። ስምህን ለወንድሞቼ እነግራቸዋለሁ፣ በማኅበረም መካከል በዜማ አመሰግንሃለሁ። ደግሞም እኔ በእርሱ ታመናለሁ። ደግሞም እነሆኝ እግዚአብሔር የሰጠኝ ልጆች ሲል ወንድሞቼ ብሎ ሊጠራቸው አያፍርም። ክብር ለስሙ ይሁን። አዎ ወንድሞቼ ብሎ ሊጠራ አያፍርም። ሰው እኮ ብዙ አሳፋሪ ነገር አለ። ዝም ብሎ ጨበሪያሙን ወንድሜ ትላለህ እንዴ? አንተ ሜዳ ላይ ያለውን ይሄ ጫት እየበላ እንዲህ ተዝረክርኮ የምታየውን ወንድምህስ ቢሆን
ተዋወቅ ምናምን ትላለህ ኮራ ብለህ ወንድሜ ነው ለማለት በደንብ አድርገህ ወስደህ እዛ ፍል ውሃ ፈትገህ በስነ ስርዓት ጸጉሩን ቆርጠህ በደንብ ተቦራርሾ ምናምን በደንብ ነፃ ብሎ አለባብሳ አምጥተው ለአንድ ቀን እሱን እስኪጥለው ድረስ ለአንድ ቀን ወንድሜ ነው ተዋወቅ ብትል የሆነ ስነ ስርዓት ኖሮ ሰርግም የቤተሰብ ጉባኤም የሆነ ነገርም ኖሮ ይሄው ምናምን ብትል ለአንድ ቀን ላያሳፍር ይችላል። የሆነ ሆኖ አጽድተው ከሆነ አንጽተው ከሆነ እንዲያስተካክለው ከሆነ ችግር የለው። ግን እኮ የሚያሳፍር ነገር አለ። ዘመዴ ነው ወገኔ ነው አውቀዋለሁ ለማለት እንኳን ማያስደፍሩ ሰዎች የሉም በህይወት ውስጥ ኃላፊነት የማትወስዱባቸው። ይኸውላችሁ እነሆኝ እግዚአብሔር የሰጠኝ ልጆች ሲል ወንድሞቼ ብሎ ሊጠራን አያፍርም። ይሄ እኮ ዝም ብሎ የተገኘ ሳይሆን ቀዳሹ እሱ ከምንቀደሰው ጋር ከአንድ ሆኖ የመዳናችን ራስ በመከራ ፈጽሞ የደም ዋጋ ከፍሎ ይህን ሁሉ ካደረገ በኋላ ባፈሰሰው ደም በከፈለው ዋጋ ውስጥ እግዚአብሔር ፊት ይዞን ቀረበ። እነሆኝ እግዚአብሔር የሰጠኝ ልጆች ሲል ወንድሞቼ ብሎ ሊጠራ አያፍርም። አሁን ደሙ ቀድሷል፣ ደሙ አንጽቷል። በደሙ የተቀደሰውን በክርስቶስ ኢየሱስ ደም የተዋጀውን እነሆኝ እግዚአብሔር የሰጠኝ ልጆች ለማለት ክርስቶስ አያፍርም፣ አላፈረብንም። ወገኖቼ ይሄ ሰው ከሆነበት እኛን ለማዳን ከመጣበት ከተዋረደበት ከከፈለው ዋጋ ጋር የተያያዘ ነው። ምክንያቱም ቀዳሹ ከምንቀደሰው ጋራ ከአንድ ነው ካለ በኋላ ነው ይሄን ማብራሪያ የሚሰጠን። ይሄ ዝርዝር ነገር በምን አይነት አግባብ እኛ ወደ ክብር እንደመጣን የሚያሳይ ነው። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እነዚህ ልጆች የሚላቸው አሁን ከላይ ከአንድ ሲል በስጋና በደም ማለት ነው። ስጋና ደም ያለው በመሆን ማለት ነው። ስለዚህ ጌታ ኢየሱስ ልክ እንደኛ እንዲህ አይነት ስጋ ኖሮት ነው የተገለጠው። ፍጹም ሰው ነው። የሚነካ የሚያመው፣ የሚከፋው፣ የሚርበው፣ የሚጠማው፣ የሚታመም፣ የሚቆስል አካል ከኃጢአት በቀር በነገር ሁሉ እንደኛ ሰው ሆኖ በእኛ መጠን የተገለጠው ስጋ ነው የሆነው። ልክ እንደዚህ ስጋ ነው የሆነው። ምክንያቱም ልጆቹ በስጋና በደም ስለሚካፈሉዋል። በስጋና በደም ተካፋዮች ናቸው። ልጆቼ እነሆኝ ብሎ ሳያፍር በአባቱ ፊት ወንድሞቼ ብሎ ያቀረባቸው ሰዎች ስጋና ደም አላቸው። ስለዚህ ቀዳሹ ከነሱ ጋር ከአንድ ሆነ ሲል እሱም ስጋና ደም ያለው ሆነ ማለት ነው። ስጋና ደም ያለው ሆነ ማለት ነው። ስለዚህ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞቱ እንዲሽር። በሞት ላይ ስልጣን ያለው ማን ነው? ዲያብሎስ ነበር። እንዲሽር ይኸውም ዲያብሎስ ነው ይልና በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትንም ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። በስጋና በደም ተካፈለ ማለት ስጋና ደም ኖሮታል ማለት ነው። ፍጹም ሰው ሆኗል ማለት ነው። ይህንን መቼም እኔ በአካልም ስለገጠምን ከዚህ በፊት ነግሬያችኋለሁ። እንደው ይሄን ስጋ ይሄን ቆሻሻ ይሄን ለበሰ እንደው ትንሽ አይከብድም ያለኝን አንድ ባልንጀራዬን አስታውሳለሁ። እንደው አይከብድም ያለኝ አሉ። አሁንም እንደው ይሄን ስጋ ይሄን የወደቀ ይሄን የተዋረደ ይላል መጽሐፉ። ካለስ ምን ታደርገዋል? ይሄን ጥቅስ የእግዚአብሔርን ቃል ምን ማድረግ ይቻላል? ተዛምዶናል። ከድንግል ማርያም ስጋና ነፍስ ገንዘብ አድርጓል። ይሄን አካል የራሱ አድርጓል። ፍጹም ሰው ፍጹም አምላክ ነው ጌታ። ይሄንን የእግዚአብሔር ቃል በምልአት ይነግረናል። ይሄንን መካድ አይቻልም። አለበለዚያ የሰው ልጅ አይደለም። የሰው ልጅ አንለውም። ስጋና አጥንት የለውም፣ ወይም ስጋና አጥንት አንለውም። ስጋና አጥንት የሚመስል ነገር ምናምን ብለን እንደሆነ ምትሃት ልንቆጥር እንችላለን። እንደሱ አይደለም። ጌታ የተዳሰሰ የተነካ በሰው መጠን ከሰው ጋር የኖረ ራሱን ዝቅ አድርጎ እኛን ለማዳን የተገለጠ ልዑል ነው እና ይህንን ነው የእግዚአብሔር ቃል የሚነግረን። ስለዚህ ወገኖቼ በስጋና በደም ተካፈለ ይልና ይኸውላችሁ ሌላውንም በረከት አንድ ላይ ላንብበው። የአብርሃምን ዘር ይዟል ልጅ የያዘው የመላእክትን አይደለም ይልና ስለዚህ የሕዝብን ኃጢአት ለማስተስረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። በነገር ሁሉ ወንድሞቹን ሊመስል ተገባው።
እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላል ይላል። አያችሁ፣ ፍጹም ሰው ነው የሆነው። ኃጢአትን አያውቅም እንጂ በቃ እኛ የሚሰማን ነገር ሁሉ ነበረው ማለት ነው። ነበረው። መንገድ ከመሄድ ደክሞ ጥውልግ ብሎ ውሃ መለመኑን እናያለን። ቁራጭ አሳ መጠየቁን እናያለን። ጌታ ሲያንቀላፋም ታይቷል። በቃ ፍጹም ሰው ነው የሆነው። በእኛ መጠን የተገለጠው ይሄ ሰውነቱ ደግሞ ለቤዛነት ብቻም ሳይሆን ከቤዛነቱም በኋላ ዛሬ በአብ ቀኝ ለእኔና ለእናንተ ዋስትና የሆነ ሊቀ ካህናት ለመሆን የተገባውን ማንነት የያዘበት ስጋዊ ነው። ይህንን በደንብ በማስተዋል ያስፈልጋል። ምዕራፍ 5 እዚሁ ቁጥር 7 ላይ እንዲህ ይላል፣ እርሱም በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ። በሥጋው ወራት እግዚአብሔርንም ስለ መፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። ክብር ለስሙ ይሁን። በሥጋው ወራት ፍጹም ሰው ሆኖ በምድር ላይ በሚታይ በሚዳሰስ አካል በነበረበት ጊዜ ማንም ሰው በፍርሃት ሲሆን እንደሚሆነው ጌቴሴማኔ ጌታ ሐሙስ ሲጸልይ ይሄ ዝም ብሎ ድራማ እንደሚሰራ ሰው ለመተወን አይደለም ወደ መስቀል የመጣው። በፍጹም ማንኛውም ሰው በስቃይ ውስጥ ሲሆን የሚሰማው አይነት ስሜት ነበረው። ይቃተት ነበር። በጣም ወዙ ጠብ እስኪል ድረስ በጭንቀት ሆኖ ይጸልይ ነበር። ፍጹም ሰው ሊቀበለው በሚችለው አይነት ማንነት ነው ጌታ ኢየሱስ ክርስቶስ ፍጹም ሰው በሆነበት ማንነቱ ነው መከራን የተቀበለው። በሥጋ ወራት ከሞት ሊያድነው ወደሚችል በብርቱ ጩኸት ከእንባ ጋር ጸሎትና ምልጃን አቀርቧል። እግዚአብሔርን ስለመፍራቱ ተሰምቶለታል። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተምሯል። ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ለዘላለም ካህን ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው ይለናል። ምዕራፍ 10 ዕብራውያን 10 ቁጥር 19ና 20 እንዲህ ይለናል። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በሥጋው በኩል እንድንገባ ድፍረት ስላለን። በምን በኩል? በኢየሱስ ደም በመጋረጃው ማለትም በሥጋው በኩል እንድንገባ ድፍረት ስላለን፣ በእግዚአብሔርም ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን በተረዳንበት እምነት በቅን ልብ እንቅረብ ይላል። በሥጋው በኩል ወደ እግዚአብሔር ልንገባ ድፍረት ስላለን በኢየሱስ ደም ሥጋና ደሙን የፈሰሰውን ደም የተቆረሰውን ሥጋ ወደ እግዚአብሔር የምንቀርብበት ድፍረት፣ አቅም፣ ጉልበት አድርጎ ይሰለዋል። በሱ በኩል ወደ እግዚአብሔር ለመቅረብ ድፍረት አለን። ደግሞ በእግዚአብሔር ቤት ላይ ካህን የሆነ ሊቀ ካህናት አለን ይላል እና የኛ ድርሻ ምንድን ነው? ከክፉ ሕሊና ለመንጻት ልባችንን በጥሩ ውሃ ታጥበን። ጥሩ ውሃ የእግዚአብሔር ቃል። መቼም ልብን ለማጠብ የሚሆን ውሃ ከየትኛውም ስፍራ አንገዛም። ልብን የሚያጠራ ውሃ የእግዚአብሔር ቃል ነው፣ ውስጥ ድረስ ስለሚገባ ሕሊናን ስለሚፈውስ እና በዚህ ጥሩ ውሃ አሁን እግዚአብሔር እኮ ውሃ ነው እየረጨ ያለው፣ ንጹህ ውሃ። እንዲህ ተሰብስበን ከኃጢአት ስለመንጻት እግዚአብሔር ስላደረገልን ምሕረት፣ በክርስቶስ ስለተደረገልን ይቅርታ ስንሰበክ ስንሰማ፣ በዚህ አማካኝነት ሕሊናችን በእግዚአብሔር ፊት ለመቆም ሲደፍር፣ እግዚአብሔርን አባ ብሎ ለመጥራት ወደ እግዚአብሔር ለመጠጋት አቅም ስናገኝ፣ ይሄ አቅምና ይሄ ጉልበት ሕሊናችንን በሚፈውስ በእግዚአብሔር ቃል ወይም በጥሩ ውሃ በኩል ወደኛ ሕይወት የሚመጣ የእግዚአብሔር ምሕረት ነው እና ውስጥን ይቀድሳል፣ ውስጥን ያጠራል እና በዚህ ነጽተን እንቅረብ፣ በቅን ልብ እንቅረብ ይላል። እኛን ወደ እግዚአብሔር የሚያቀርብ
ንጹህ የሆነ መስዋዕት እግዚአብሔር ከፍሏል። ይሄ እዚሁ ምዕራፍ ታስታውሱ እንደሆነ ከዚህ በፊት አንስቼዋለሁ። ከቁጥር 8 ጀምሮ መባንና መስዋዕትንና መባን በሙሉ የሚቃጠል መስዋዕትንም ስለ ኃጢአት የሚሰዋ መስዋዕትንም አልወደድክም ካለ በኋላ በእርሱም ደስ አላለህም ይልና እነዚህም እንደ ሕግ የሚቀርቡ ናቸው። ቀጥሎም እነሆ አምላኬ ሆይ ፈቃድህን ለማድረግ መጥቻለሁ ብሎሃል። ሁለተኛውን ሊያቆም ፊተኛውን ይሽራል ይላል። በመባው በሚቃጠለው መስዋዕት ደስ አላለህም፣ እንዲህ አይነቱን መስዋዕትም አልወደድክም። እነሆ አምላኬ ሆይ ቁጥር 9 ፈቃድህን ላደርግ መጥቻለሁ ብሏል። በዛኛው ደስ አልተሰኘም። ስለዚህ ደስ የሚሰኝበት መስዋዕት ለመሆን የእግዚአብሔር ፈቃድ ለመፈጸም ክርስቶስ ተገልጧል። ስለዚህ እግዚአብሔር ደስ የሚሰኝበት አማናዊ በግ ሆኖ ነው የተገለጠው። ይሄ አማናዊ በግ ጌታ ኢየሱስ ክርስቶስ በመስቀል ላይ ስለኛ ተሰውቷል። በዚህ ስጋ በኩል ነው ሰው ዛሬም ከእግዚአብሔር ጋር እርቅ የሚያደርገው፣ ከእግዚአብሔር ጋር የሚስማማው። ይህን ማስተዋል ያስፈልጋል። እግረ መንገዱን ይቅርታ አድርጉልኝና ደግሜ አነባዋለሁ። ቁጥር 19ን በመረቀልን በአዲስና በሕያው መንገድ ወደ ቅድስት እንድንገባ በኢየሱስ ደም በመጋረጃው ማለትም በስጋው በኩል እንድንገባ ድፍረት ስላለን ይላል። ስጋው የማን ነው? የኢየሱስ። ደሙ የማን ነው? አንድ ድሮ እንደው በታሪክ ያልነበረ ኑፋቄ በዚህ ዘመን አለ። እግረ መንገዴ እነሱን ላስታውሳችሁ ይሄ ነው። ያው የወንጌል ተቃዋሚ ሁልጊዜም አይተኛም። በተለይ በእኛ ማህበረሰብ ውስጥ የድንግል ማርያምን ስጋ ነው የነሳው፣ የድንግል ማርያምን ደም ነው ገንዘብ ያደረገው፣ ስጋና ደም ከእሷ ነው የነሳው አይደል ይላሉ አንዳንድ መምህራን። እና ምንበላው ምንጠጣው የእሷ ስጋ ነው የእሷ ደም ነው። እንዲህ አይነት ትምህርት አልሰማችሁም? አዎ እኔ ከእናቴ ተወልጃለሁ። እኔ እዚህ ጋር መደማው እኔ ነኝ። አይሆንና እኔ ነኝ የምደማው። የተሰቀለው ማን ነው? ድንግል ማርያም ናት። አሁን ይሄ ትምህርት እኮ ዞሮ ዞሮ ድንግል ማርያምን መስቀል ላይ ለማውጣት ምንም ያልቀረው ትምህርት ነው። ተሰቀለች ለማለት ምንም ያልቀረው ትምህርት ነው። የተረገመ ትምህርት ነው። እግዚአብሔር ምሕረት ያድርግላቸው በእውነት ማለት ምን ማለት እንደሆነ ራሱ አይገባኝም። ምን ማለት እንደሆነ ይሄንን ለማሰብ እንደው ብዙ መመራመርም አስፈላጊ አልነበረም። እውነቱን ለመናገር የኢየሱስን ክርስቶስን ስጋ በማቅረብ ተቀድሰናል ነው የሚለው ቃል በቃል። ደሙ የሱ ነው፣ ስጋው የሱ ነው እና ከድንግል ማርያም ስጋን ነሳ ገንዘብ አደረገ ማለት የኢየሱስ ክርስቶስ ስጋ የማርያም ስጋ ነው ማለት አይደለም። እንዲህ አይነት ትምህርት አልነበረም። ከድሮ ባስን ከድሮዎቹ መናፍቃን በታሪክ ከሚታወቁ በተለያየ ካውንስል ከተረገሙና ከተወገዙ መናፍቃን ባስን። እንደውም በዚህ ዘመን ዳኛ ስለሌለ ዛሬ ትምህርት አይደለም የሚወገዘው። ያው ታውቃላችሁ፣ ውግዘት እንደው መረጫጨት ሆኗል። ምን ውግዘት መቀለጃ ሆኗል። ስለዚህ ትምህርትም አይደለም እውነቱን ለመናገር የተወገዘ ያለው ብዙ ነገር ነው እየሆነ ያለው። ሆኖ ግን በደንብ ማስተዋል አለብን። ይሄ ቸግረናል ብዬ አላስብም። እንዲህም የሚሉ ሰዎች በእውነት እግዚአብሔር ምሕረት ያደርግላቸው። የተሰቀለው ጌታ ኢየሱስ ነው። ደሙን ያፈሰሰው እሱ ነው። ስጋውን የቆረሰው እሱ ነው። የተመገብነው የሕይወት እንጀራ ከሰማይ የወረደው እንጀራ እና የድንግል ማርያምን ስጋ ለመብላት እሷ ነበር መሰቀል የነበረባት፣ እሷ ነበረች መሞት የነበረባት። እሷም አላለችውም፣ እሷም አላደረገችውም። ብታደርገውም አይሆንም። ምንም ሌላ ነገር ማለት አይቻልም። ምክንያቱም እሷ ተሰቅላ ማዳን ብትችል፣ የእሷ ደም ፈሶ የሰውን ኃጢአት ማስወገድ ቢቻል እግዚአብሔር ልጅ ኢየሱስ መሞት አላስፈለገውም፣ ከሰማይ መምጣትም አላስፈለገውም። ፍጹም ሰው የሆነ አንድ ግለሰብ እኛ ሊረዳን ከቻለ ከሰማይ እግዚአብሔር እንዲህ አይነት ዋጋ መክፈል አያስፈልገውም። በማንም ሊሆን አይችልም ልላችሁ ነው። እግዚአብሔር ለዚህ ጸጋን ሞልቶ መርጧታል። ይሄ የታወቀ ነው። ከዚያ ውጪ ግን እሷን መስቀል ላይ ማውጣት ይሄ በታሪክም ያልነበረ በጣም አሳዛኝ ትምህርት ነው እና በድፍረት እሰማለሁ። ሶሻል ሚዲያውም ላይ አልፎ አልፎ ሲወረወር እሰማለሁ። ምዕመናን የምንበላው የማንን ነው ይላል። ምስኪኑ ሕዝባችን ይመልሳል እና የክርስቶስን ስጋ በማቅረብ ተቀድሰናል። የማንን ስጋ? የክርስቶስን ስጋ እና ነሳ ማለት ሰው ሆነ ማለት ነው።
ይሄ ግልጽ ነው ትምህርቱ። ሁለቱን ጥቅሶች እናያቸውና ልሻገር። ቁጥር 21 አነበዋለሁ። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏል። እርሱ ኃጢአትን አላደረገም፣ ተንኮልም በአፉ አልተገኘበትም፣ ሲሰድቡትም መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ቁጥር 24 ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። በስጋው ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈወሳችሁ። በመገረፉ ቁስል ተፈወሳችሁ። ክብር ለስሙ ይሁን። በዚህ መጠን የዳን ነው። የዳንበት እውነት ከፍታን ነው የምናየው። ቁጥር 3:18 ማለት ነው። አንደኛ ጴጥሮስ 3:18 ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ ኃጢአተኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በስጋ ሞተ፣ በመንፈስ ግን ሕያው ሆነ። ስለዚህ ይሄንን እውነት ነው የሚያትምልን። ከዚሁ ከጴጥሮስ ሳልወጣ ምዕራፍ 4ን ደግሜ አስታውሳቸዋለሁ። ቁጥር 1 እና 2 እንደዚህ ይላል። ክርስቶስም በስጋ ስለ እኛ መከራን ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት። በስጋ መከራን የተቀበለ ኃጢአትን ትቷልና። መከራን የተቀበለው በምንድን ነው? በስጋ ስጋ የሚለውን እንድናሰምርበት ነው። ሰው መሆኑን፣ እንደኛ ሰው መሆኑን፣ ፍጹም ሰው መሆኑን በደንብ እንድናሰምርበት ነው። መጨረሻ ዮሐንስን አስታውሳችኋለሁ። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 2 እና 3 እንደዚህ ይላል። የእግዚአብሔርን መንፈስ በዚህ ታውቃላችሁ። ከቁጥር 1 ጀምሮ ባነበው ነው የሚሻለው። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና። የእግዚአብሔርን መንፈስ በዚህ ታውቁታላችሁ። ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚው መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁንም እንኳ በዓለም አለ ይለናል። ስለዚህ የክርስቶስ ተቃዋሚው መንፈስ በትምህርት በኩል ነው ክርስቶስን የሚቃወመው ማለት ነው አይደል? በዚህ ሁኔታ ክርስቶስን መቃወም ማለት ኢየሱስ ጌታ አይደለም፣ ኢየሱስ አያድንም፣ አምላክ አይደለም፣ በሥጋ አልተገለጠም ብሎ ፊት ለፊት ጌታ ኢየሱስ ክርስቶስን መቃወም ማለት አይደለም። በትምህርቶቹ ውስጥ ያንን የክርስቶስን ትክክለኛውን መልክ መካድና ማስካድ እንደሆነ እናያለን። እና ይሄም ደግሞ የሰዎች አስተምህሮ ነው። ከዚህ በፊት ታስታውሳላችሁ ዮሐንስ አንደኛ መልእክትን በደንብ አጥንተናል። በተለያየ መልኩ መልእክታትን ባጠናንበት ጊዜ ሁሉ እናነሳለን። ከመጀመሪያው ምዕተ ዓመት ኑፋቄ መካከል በጣም የታወቀ ኑፋቄ ነው የነ ሴሬንቲያን ትምህርት ወይም ደግሞ የኖስቲሶች ትምህርት ብለን ደጋግመን አንስተናል። እነዚህ ሰዎች ኢየሱስ በሥጋ አልመጣም፣ ሥጋ መሰል ማንነት ነው እንጂ ያለው ሥጋ መሰል ማንነት እንጂ ፈጽሞ ሥጋን ገንዘብ አላደረገም። እንዴት የወደቀን ይህንን አካል ገንዘብ አደረገ ትላላችሁ የሚል ትምህርት ነበራቸው። ከዛ ባሻገር ሰው ይሄ አሁን አንዳንዴ የሰው መንፈስ ነው ነፍስ አለው በሥጋ ውስጥ ያድራል የሚሉ ሰዎች እንደሚሉትም ሥጋና በሥጋ የሚሰራው እርኩሰት መንፈሳዊ ማንነት ውስጣዊ ማንነት እንደማያገኘው ይሄ አካል የማንነታችን ማደሪያ እንጂ የማንነታችን አካል እንዳልሆነ እስከ መስበክ የደረሰ ጥግ የያዘ ትምህርት ነበረ በጊዜው። አሁን እንደ አዲስ በቃ በደንብ ጦዞ በአንዳንድ ሐሳቦች በደንብ ተከሽኖ ሲመጣ አዲስ ትምህርት ይመስላል እንጂ ያን የነበረ ትምህርት ነው። ይህን ትምህርት በተመለከተ ዮሐንስ በአንደኛ መልእክቱ የሚያዋጣው በሥጋ የተደረገ ኃጢአት ችግር የለውም ማለት ሳይሆን ኃጢአት የለብን ብንል እንደውም እንዋሻለን፣ እሱን ሐሰተኛ ነው የምናደርገው። የሚያዋጣው ምንድን ነው? ንስሐ መግባት፣ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ስለሚያነጻ በደሙ በኩል ወደ እግዚአብሔር መቅረብ እንጂ
በስጋ የተደረገ ኃጢአት መንፈሳዊ ማንነትን አይጎዳም የሚል እንክርዳድ የሆነ ነገር ይዞ መቅረብ የእነንትና እንክርዳድ የሆነ ትምህርት ነው ብቻም ሳይሆን ከዚህ ጀርባ መንፈስ አለ። ምን አይነት መንፈስ? የክርስቶስ ተቃዋሚ። የክርስቶስ ተቃዋሚ። ክርስቶስን መቃወም ማለት ይሄ በግርድፉ እንደምናየው ከስሙ ጀምሮ የሚዘገንናቸው ሰዎች እንዳሉ ይታወቃሉ። የሚሉ ሰዎች ኢየሱስ ሲባል ከሆነ ነገር ጋር የሚያላጥፉ የሆነ ቤተ እምነት መሪ የሚመስላቸው ሰዎች እንዲሁ ዝም ብሎ ስሙን ይከብደኛል ሲሉ የሚሰማቸው ሰዎች አሉ። አልበዛም ኢየሱስ ኢየሱስ ሲሉን አስታውሳለሁ። አልበዛም? ትንሽ አላበዛችሁትም? ምቾት የማይሰማቸው አሉ። ኢየሱስ የሚለው ሲበዛ በቃ የሆነ የካዱ የሚመስላቸው አሉ። እነሱ ምስኪኖች ናቸው። ባለማወቅ ጨለማ ውስጥ ሆነው ነው ይሄንን የሚሉት። እንዲህ አይነቱን በግልጽም ደግሞ ክርስቶስን የሚያኮስስ ትምህርትና የሚገፋ ነገር ስናይ እሱ የክርስቶስ ተቃዋሚ ነው እንላለን። በግርድፉ ግን ኢየሱስ እየተነገረ ስለ ኢየሱስ እየተወራ ግን በስጋ የመጣውን ፍጹም ሰው የሆነውን ይሄንን አካል ገንዘብ ያደረገውን እሱን ያልሆነ ትምህርት ከሆነ መጽሐፉ ከሚለው ሐዋርያት ከሰበኩት የተለየ ከሆነ የእነንትና ትምህርት ነው አይለውም መጽሐፉ። እነ ሴሬንቲያንን አይደለም እዚህ ጋር የጻፈልን፣ ኖስቲሶችን ስም አይደለም እዚህ ጋር የጻፈው። የክርስቶስ ተቃዋሚ መንፈስ ነው። ስለዚህ የክርስቶስ ተቃዋሚ መንፈስ በትምህርት በኩል ነው የሚቃወመው ማለት ነው። አሁንም እንደሱ እኮ ነው። ሰዎች በትክክል የእግዚአብሔርን ልጅ ተረድተው እንዳይድኑ የዘላለም ሕይወት እንዳይሆንላቸው አሾልቆ በሚያስገባቸው ትምህርቶች ክርስቶስን ሰው እንዳያይ ይሰራል ክፉ። ይሄ ክርስቶስን መቃወሙ ነው በቀጥታ። ስለዚህ በስጋ እንደመጣ የማይታመን መንፈስ የክርስቶስ ተቃዋሚ መንፈስ ነው። በስጋ ኢየሱስ እንደመጣ የማይታመን መንፈስ ይሄ ከሰይጣን ነው። በአራት ነጥብ ይሄንን ነው የሚነግረን። አሁንም በዚሁ መልእክት ሁለተኛ መልእክት ቁጥር 7 ላይ ይሄንኑ ደግሞ ይነግረናል። ብዙ አሳቾች ወደ ዓለም ገብተዋል ይልና እነርሱም ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው ይላል። ይህ አሳቹና የክርስቶስ ተቃዋሚው ነው ይላል። አያችሁ፣ በስጋ መጣ፣ ስጋ አልነሳም፣ ስጋን ገንዘብ አላረገም፣ እንዲህ የሚሉ ትምህርቶች እንደው እንደ ቀላል የሆነ እይታ የሆኑ ሰዎች የግል አስተያየት ሆኖ አልቀረበም መጽሐፍ ቅዱስ ላይ። በጥንቃቄ ማየት ያስፈልጋል። ትምህርታችን ከእግዚአብሔር ቃል ነው መቀዳት ያለበት፣ ከእግዚአብሔር ቃል ነው መወሰድ ያለበት። በድፍረት ይሄን የሚቃወሙ ሰዎች አሉ። አንዳንዶቹ አስበውበትም ላይሆን ይችላል። ዝም ብለው ሲናገሩት እንሰማለን። ግን ከጀርባ ያለው መንፈስ የኢየሱስ ተቃዋሚ መንፈስ ነው። ኢየሱስ በስጋ መጥቷል። ይህን ስጋ ገንዘብ አድርጎታል። ግልጽ ነው። ጌታ ኢየሱስ ፍጹም ሰው ነው፣ ፍጹም አምላክ ነው እና በሚቀጥለው ጊዜ እናየዋለን። የጌታ ጸጋ ይብዛልን እና ጌታ በስጋ መጥቷል። ተዛምዶናል፣ ወገን ሆኖናል እና የተሰቀለው ጌታ ኢየሱስ ነው። የተመገብነው የክርስቶስን ስጋ ነው። የጠጣነው የክርስቶስን ደም ነው። ምንም ከድንግል ማርያም ቢወለድም በመንፈስ ቅዱስ ግብር ከእርሷ የነሳው አካል ቢኖርም ግን የእሷን አካል ነው መንበላው ማለት ይሄ ሌላ ነው ትርጉሙና እሱ ልክ አይደለም። በስጋ መጥቷል ጌታ ኢየሱስ። ይሄ በጣም ጥርት ያለ የእግዚአብሔር ቃል እውነት ነው። እግዚአብሔር ይመስገን። የጌታ ጸጋ ይብዛላችሁ።